ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾቻችን በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ማክሰኞ ምሽት ይመጥናችኋል ያልኳቸውን አጫጭር የሀገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። መረጃን የማስቀድምላችሁ በአማራ ክልል በተለያዩ ቦታዎች ላይ የፋኖ ኃይሎችና የአገዛዙ ኃይሎች መጠነ ሰፊ ውጊያ ማድረጋቸው ተሰምቷል። በተለይ ቋራ ቀጠና መተማ መስመር እንግዲህ እንደሚታወቀው የኢትዮ ሱዳን ድንበር አካባቢ ነው። ይህ አካባቢ ከባድ ጉዳት መድረሱ ተሰምቷል። በተመሳሳይ ጀነራሉ በጎጃም በሰራዊታችን ላይ ልክ እንደ ትግራዩ ወቅት ግፍ ተፈጽሟል ይላል። እንግዲህ በምዕራብ ጎንደር ቋራ ቀጠና 50 መከላከያ መጎዳቱ ጀነራሉ አምኗል። ፋኖቹም መጠነኛ ጉዳት ደርሷል። አንጻራዊ ሰላም አምጥተናል ብሉም በክልሉ በርካቶች ዋጋ እያስከፈለ እንደሚገኝ ተገልጿል። ውጊያው እንግዲህ ቀጥሏል። በተጨማሪ በወንበሩማ የፋኖ ኃይሎች በመከላከያ ላይ ጉዳት አድርሷል። መከላከያ የዘረፋቸውን የነጋዴ እህል ፋኖ ተቆጣጥረው በእጁ እንዳስገባን የተገለጸው የአገዛዙ ሰራዊት እንግዲህ በጎጃም ላይ መመታታቸውን ጀነራሉ ያመነበት ሁኔታ ነው ያለው። ጎጃም ቀጠና ቀደም ሲል እንግዲህ ፋኖ ማርሼት በርካታ ምርኮዎችን ሲያሳዩን ነበር። አርበኛ አስረስ ማሬ ዳምጤም በተመሳሳይ እንደዚሁ ሲያሳዩን ነበር። ያንን ነገር ደብቆ ከቆዩ በኋላ ጉዳት መድረሱን አንዳንድ ያገዛዙ አመራሮች ምናልባት ፋኖን ለመወንጀል እና እንደ ትግራዩ ጦርነት ወቅት በዛን ሰዓት ወደ 9 ክልል የኢትዮጵያ መከላከያ ሰራዊት በተኛበት ታርዷል፣ ተመቷል ሲባል ህዝቡ ካለበት ቦታ ተነቃንቆ ሁሉም ነገር ወደ ጦር ግንባር የሚለውን የደርግ ዘመን መፈክርን አሰምቶ የታጠቀውን የያዘውን ይዞ ወደ ግንባር የገባበት ሁኔታ ነው ያለው። ምናልባት ያንን ታሪክ ለመድገም ይመስለኛል ካሉት የአማራ ክልል ቀጠናዎች ውስጥ ጎጃምን ጠቅሶ ጉዳት መድረሱንም ያመኑበት ሁኔታ መኖሩን የተመለከትነው። ሌላው 4 ኪሎ አዳነች አቤቤና ሽመልስ አብዲሳ ታዬ አጽቀሥላሴ በስተቀር አብዛኛው የብልጽግና አመራር ሀገር ጥለው በተለያዩ ሀገር እንግዲህ ዘምቷል። በጣም የሚገርም ነው። ምንድን ነው የተፈጠረ? ምንድን ነው የገጠማቸውም ያስብላል። ግማሹ ገንዘብ ልመና፣ ግማሹ መሳሪያ ልመና፣ ግማሹ የዕዳ ስረዛ ልመና በየፊናቸው እንግዲህ ብልጽግና ተኝቶ አያድርም የምንልበት ዋናው ትልቁ ነገር አንዱ ይሄ ነው። ምክንያቱም በኦሮሚያ ክልል ውስጥ እየተደረገ ያለው የትጥቅ እንቅስቃሴ፣ በአማራ ክልል ውስጥ እየተደረገ ያለው የትጥቅ እንቅስቃሴ በአጭር ጊዜ ውስጥ እንጨርሳለን ብለው እነሱ ቢገምቱም ካሰቡትና ከጠበቁት በላይ ሆኖ 2ኛ ዓመትን ለማገባደድ ጥቂት ወራቶች ብቻ ቀርቶታል። ወደ 3ኛ ዓመትም የማያልፍበት ምንም አይነት ምክንያት የለም። እንግዲህ እንደ አጠቃላይ እንግዲህ ጦርነቱን በትክክል አልቻሉትም። እንደቀደመው በ1 ሳምንት በ2 ሳምንት ውስጥ እናጠናቀቃለን ብሎ ነበር። ያ አሁን አሳፍሯቸዋል። ያ አሳፍሯቸው ሰራዊት ተመቷል፣ በሰራዊት ላይ ግፍ ተፈጽሟል የሚሉ ሮሮዎችና ስሞታዎችን ነው እንግዲህ አሁን መናገር የጀመሩ። ይሄ ነገር ደግሞ ተቀባይነት የለውም። በመካናይዝድ በአየር በሰው አልባ አየሮች እየተጠቀሙ ንጹሃን ዜጎችን እየመቱ ንጹሃን ዜጎችን እየገደሉ፣ ሌላው ቀርቶ ፋኖቹ በሚያደርጉት ደፈጣ ፋኖን ካላገኙ በር በመክፈት ንጹሃን አርሶ አደሮችን ማሳ ላይ፣ መንገድ ላይ፣ መኖሪያ ቤታቸው ላይ ከብቶቻቸው ሳይቀሩ ግድያ እየተፈጸመባቸው እንደሚገኝ ይሄ ህዝብ ያየው ፀሐይ የሞቀው ጉዳይ ነው። አሁንም ያንን ነገር ነው ተግባራዊ እያደረጉ የሚገኙት። በአማራ ክልል በትጥቅ ትግል ግንባር ገብቶ ዋጋ ከከፈሉትና የህይወት መስዋዕትነት ከከፈሉት ውጪ ሰፈር ላይ ከጦርነት ነፃ ሆኖ ያልታጠቁ ኃይሎች የሞቱት ቁጥር ብልጫ እንደሚያሳይ ምንም ጥርጥር የለውም። ይሄን ሁላችንም እንደምናውቀው ግንባር ተሰልፎ ከነሱ ጋር ተዋግቶ በትክክል መስዋዕትነት ከከፈለው ቁጥር ሰፈር ላይ ምንም ነገር ባሌለበት በመኖሪያ ቤቱ ላይ ማንገደኛ መንገድ ላይ እየሄደ ባለበት ሁኔታ የተገደሉ የነዚህ ቁጥሮች ነው ከፍተኛውን ቦታ የሚይዙት። ይሄ ምንም ጥርጥር የለውም። አሁንም ያንኑ ነው እንግዲህ እያደረጉ የሚገኙ። ሌላው እንግዲህ የብልጽግና አመራሮች ወደ ተለያዩ ሀገሮች ጉዞ አድርጓል።
ይሄ ጉዞ እንግዲህ ምንድን ነው የሚያመላክተው? ወደ ሞስኮ የሚሄዱት ጠዋት በነበረን መርሃ ግብር ወታደራዊ ክንፍ ሞስኮ ነው እንግዲህ የሄደው። አንዳንድ አየር ወደ ሀገር ውስጥ የሚገቡ ቀደም ሲል ውል ያደረጉት ወይም ደግሞ አግሪመንት ያላቸው ወደ 4 ተዋጊ አውሮፕላኖች ወደ ሀገር ውስጥ እንደሚገቡ መረጃዎች ይጠቁማሉ። ሌላው እንደዚሁ የውጊያ መሳሪያዎችንም ወደ ሀገር ውስጥ ለማስገባት ከፍተኛ እንግዲህ ርብርብ ቀጠናው ላይ ሰሞኑ ሲተቹ የነበሩት ደቡብ ሱዳን አካባቢ ላይ የሚሄዱ አሉ። ጌታቸው ረዳን ጨምሮ እና ሬድዋን ሁሴን ወደ ጁባ የሄዱበት ሁኔታ አለ። እንደዚሁ ተመስገን ጥሩነህ እና ሽመልስ አብዲሳ ፈጣን ብሎ ተመልሷል ወደ አዲስ አበባ። እንግዲህ ታዬ አጽቀሥላሴ ብቻ ነው እንግዲህ እዛ ቦታ ላይ ትቶ የሄዱ ማለት ነው። አድማጮቻችን፣ ተመልካቾቻችን የዛሬ 34 ዓመት እንግዲህ ይቅርታ መንግስቱ ኃይለማርያም ምስራቅ ጀርመንን ለመጎብኘት በሄዱበት ሰዓት በአንድ ቀን ጉዞ ነው እንግዲህ ችግር የደረሰው። እንደምታውቁት አብይ አህመድ አውሮፓ ከሄዱ ነገ ሳምንታቸው ነው። አንዳንድ ቦታዎች ላይ እንግዲህ መረጃና ኢንፎርሜሽን እየደረሳቸው የጉብኝት ፕሮግራማቸውን ነው የጉዞ ፕሮግራማቸውን ሁሉ የለወጡበት ሁኔታ መኖሩን የተሰማው ትላንትና በለንደን እንግዲህ በከፍተኛ ሁኔታ በደጋፊዎችም በተቃዋሚዎችም እኩል ሲጠበቁ በነበሩበት ሰዓት ተቃዋሚዎቹ እንግዲህ የለንደን ፋኖቹ ጠቅላዩ የት ገቡ እያሉ እስከ ኤምባሲ ድረስ ሄደው በቁም ነገር ሲጠይቁ የተመለከትንበት የሰማንበት ሁኔታ ነው ያለው። ልክ እንደተላኩ ሰው በቁም ነገር ኤምባሲዎችን ሄደው የት ነው ሄደው እናንተ አለቃ እያሉ በቁም ነገር ሲጠይቁ ሰምተናል። በጣም ጉድ ነው። በጣም ተአምር ነው። በቃ ኢትዮጵያዊነት መገለጫው አንዱ ይሄ ነው። ደፋር ቆራጥነትና ለህዝባቸው ያላቸው አመለካከት፣ ለህዝባቸው ያላቸው አቋም፣ ቁርጠኝነታቸውና ድፍረታቸውና ጥንካሬያቸው በጣም በጣም ከሚገባ በላይ ሌላ ሰው አልወጣም አነስተኛ ሰው ነው ምናምን ለሚለው ነገር በጣም ከበቂ በላይ ነው። ሰልፉ ስንመለከት ማለት ነው። አንዳንድ ጊዜ ተቃውሞ ለማሰማት 5 ሰው 4 ሰው 2 ሰው በቂ ነው ጎበዝ። ዋናው እዛ አካባቢ ላይ ያሉ ኢትዮጵያኖች ስሜታቸው ምንድን ነው? እኛ ሰውን በድንጋይ ወርውሩ፣ ፈንክቱ፣ ደምኔ መኪና ስበሩ እያልን አይደል። ሀሳባችሁን በሰለጠነ መንገድ ግለጹ፣ አስጨንቋቸው፣ ስራቸውን ይወቁ። እንደው ቆማጣን ብለህ ካልነገርከው በስተቀር ፈትፍቼ ላጉርሲ ስለምል ህዝብ ምን ያክል ከህዝብ አንደበት ውስጥ እንደወጡ ህዝብ ምን ያክል እንደሚጣላቸው ይረዱ ይወቁ ነው እንግዲህ እያልን ያለ ነው። ለንደን ላይ እንግዲህ የተደረገው አንዱ ይሄ ነው። እንግዲህ ያው ጠቅላዩ እዛ መረብ ውስጥ ለመግባት አልፈለጉም። ምናልባት ጀርመን አካባቢ እንግዲህ በርካታ ኢትዮጵያኖች አሉ ብለን እናስባለን። ይሄ ነገር ይገጥማቸዋል ወይ የሚል እንግዲህ ወደፊት አብረን የምንመለከት ነው። ፈረንሳይ ጉዟቸውም በጡረተኞች ነው እንግዲህ አቀባበል የተደረገላቸው። አብይ አህመድ እንደከዚህ በፊቱ እንግዲህ ደማቅ አቀባበል አይደለም። የጡረተኞች ማርሽ ባንድ እና እንደውም ሰልፍ ያደረጉት ጡረታ የወጡት እና የጦር ሙዚየም አካባቢ ነው እንግዲህ አቀባበልም የተደረገላቸው። እሳቸውም ጦረኛ ስለሆኑ ቅኔ የሆነ አቀባበል ተደርጎላቸዋል። እዛ በጠበቁት አይነት ልክ አይደለም። እሳቸው ጓደኛዬ ምናምን ብሎ እዛ አካባቢ የፈረንሳዩን ፕሬዝዳንት ሲያሞካሹ የነበሩት እንግዲህ እሳቸውም ትንሽ ግርግር ውስጥ ናቸው። የሚስታቸውን ጥፊ ቀምሰው ያው ልጅ ይመታል። ያው ትልቅ ሰው ናቸው እንግዲህ የ75 ዓመት ትልቅ ሰው ናቸው። የአማኑኤል ማክሮን ባለቤት ልጅ አንዳንድ ጊዜ ሲያጠፋ ይቆነጠጣል፣ በጥፊ ይመታል። ያንን ነው ተግባራዊ ያደረጉ። አንዳንዶች ኮሜንት ላይ እንግዲህ ተመልክተናል። ዝናሽ ከዚህ ምንድን ነው የምትማረው ምናምን ብለናል። እንግዲህ ሰፈሮቿን እና የአካባቢዎቿን መንደር በአየር ሲደበድብም ዝም ብላን የተመለከተችው እሷ ደግሞ ከዚህ በላይ የሆነ እርምጃ ትወስዳለች ብለን እናስባለን። አድማጮቻችን፣ ተመልካቾቻችን ሌላው እንግዲህ አብይ አህመድ አውሮፓ ከገባው ነገ 1 ሳምንት ሊሞላው ነው። ብዙ ጊዜ እንግዲህ ወንበሩን የማያምን አብይ አህመድ በትግራዩ ጦርነት ወቅትም እንኳን በተወሰነች ደሴ ደርሶ ለመመለስ ለምክትል ጠቅላይ ሚኒስትር ደመቀ መኮንን አደራ ሰጥተው ነው የሄዱት። አሁን ግን ይህን ሁሉ ጊዜ አውሮፓ ሲቀመጡ ወንበራቸውን እንዴት እንዳመኑ በርካቶች ግራ ተጋብተናል የሚሉ አሉ። ምናልባት ኢትዮጵያ ውስጥ አሁን እንግዲህ ያሉ ጀነራሎች በጥቅም ተገዝቷል፣ በጥቅም ተሳስሯል። መፈንቅለ መንግስት ቢደረግ የሆነ ለውጥ ቢመጣ ዋና ተጎጂ ራሳቸው ናቸው። ምክንያቱም አብይ አህመድ በጣም በሚገርም ሁኔታ ጀነራሎቹን የንግድ ሰንሰለት ውስጥ አስገብቷቸዋል። ምንም አይነት መፈንቅለ መንግስት እንዳያስቡ
ከሱ በላይ ባለ ንብረት እንዲሆኑ ያደረጋቸው ከአስመጪና ላኪ ከሆኑ ነጋዴዎች ጋር ኮንታክት አድርጓቸው በጉምሩክ የሚገቡ ሸቀጣ ሸቀጦች የተለያዩ ትርፍ የሚያመጡ የጦር መሳሪያዎችን ጨምሮ ጀነራሎች እንዲነግዱ ነው የተደረገው። ወርቅን ጨምሮ እንዲነግዱ ነው የተደረገው። ስለዚህ ኢትዮጵያ ውስጥ ያለው ሰላም እነሱንም ስለሚጠቅምና ሰላም ከሌለ ደግሞ እነሱንም ስለሚጎዳ መፈንቅለ መንግስት እናደርግ ብሎ የሚያስብ የለም። ምክንያቱም መፈንቅለ መንግስት አደረገም አይቀርለትም፣ ባያደርግም አይቀርለትም። ለውጥ ነው። ምክንያቱም ከዚህ በፊት ያደረጉት በደል ስለተመዘገበ ያንን ግምት ውስጥ በማስገባት ነው እንግዲህ አብይ አህመድም ድፍረት አግኝቶ ይህን አክል ራቅ ብሎ ዘና ብሎ ከባለቤቱ ጋር ንጹህ እንቅልፉን እየተኛ አውሮፓን እየዞረ የሚገኘው። ሌላው የትግራዩ ጀነራል ዮሐንስ እንግዲህ ኤርትራን በፍላጎት የሰጠናቸው እኛንን ብሏል። እንግዲህ ለነ ኢሳያስ አፈወርቂ ኤርትራን እኛንን በፍላጎት የሰጠናቸው ነው የሚለው። ይሄ ጀነራል ቁልፍ ቦታ የነበራቸው ናቸው። ጀነራል ዮሐንስ ኤርትራን በፍላጎት የሰጠናቸው እኛንን ብሏል። ጀነራል ዮሐንስ ህወሓት ከኤርትራ ጋር በጥምረት እሰራለሁኝ ካለ መንግስት ባጠራኝም ግንባር ድረስ እንገባለን ካለ እንግዲህ 3ኛ ቀን ሆኖ እኔም ዘገባውን ቀደም ብዬ መረጃውን አድርሻቸዋለሁ። በጣም እየዛቱ ነው። ኤርትራን የሰጠን እኛ ነን፣ ፈላጭ ቆራጭ አሁንም እኛ ነን። ህወሓት ከኤርትራ ጋር መጣመር የለበትም። ህወሓት ከኤርትራ ጋር የሚጣመር ከሆነ ግንባር እገባለሁ እያሉ ይገኛሉ። በሌላ መረጃ እንግዲህ የኤርትራ ተቃዋሚዎች ብርጌደር አህመድ በአዲስ አበባ ወታደራዊ ስልጠና መጀመራቸው ተሰምቷል። እንግዲህ በአንድ ሀገር ላይ በእንደዚህ አይነት ሁኔታ ተቃዋሚ ድርጅቶችን የመቀስቀስ ከዚህ በፊት ኦኔግ አስመራ ነበር፣ ግንቦት 7 አስመራ ነበር እንደምታውቁት። ይሄ ምንም አዲስ ነገር እና ግር ሊለን የሚገባ ነገር አይደለም። ነገ ጠዋት የፕሬዝዳንት ኢሳያስ አፈወርቂ ፋኖን መደገፍ ይችላል፣ ፋኖን መርዳት ይችላል፣ ፋኖን ማሰልጠን ይችላል። ፋኖን ሰዋ ማሰልጠኛ አስገብቶ በቂ ስልጠና ማሰልጠን ይችላል፣ ችግር የለበትም ማለት ነው። ምክንያቱም አብይ አህመድም ይሄንኑ ነው እያደረገ የሚገኘው። ይሄ ሊደንቀን አይገባም። የኛ ጊዜ ጥሩ ሲሆን የነሱ ጊዜ ለምን እንዲሆነ ብለን ማሰብ የለብንም። የተለመደ ነገር ነው፣ የሚታወቅም ነገር ነው። ሌላው አድማጮቻችን በነገው ዕለት ዛሬ ግንቦት 19 ነው። በነገው ዕለት ግንቦት 20 ነው። ግንቦት 20 ደግሞ እንግዲህ ይሄ መከረኛው ግንቦት ብዙ ቀናቶቹ እንግዲህ በጣጣና በወከባ የተሞሉ ናቸው። በነገው ዕለት ወያኔ አዲስ አበባ ከተማን የተቆጣጠረበት ቀን ነው። እንግዲህ ግንቦት 1983 ዓመተ ምህረት አድማጮቻችን፣ ተመልካቾቻችን ብልጽግና ወደ ስልጣን መጥቶ ስሙን ከቀየረ በኋላ ይሄ ግንቦት 20 ከካላንደር ላይ እንዲሰረዝ እና ካላንደር የሚዘጋ በዓል እንዳይሆንም የተደረገበት ሁኔታ ነው ያለው። ህወሓት የዘንድሮውን ግንቦት 20 ሞቼ ይገኛለሁ አከብራለሁ ብሏል። እንግዲህ በደማቅ ሁኔታ አከብራለሁኝ ብሏል። እንግዲህ ካላንደሩ እንደማይዘጋውና የስራ ቀን እንደሆነ ነው ብልጽግና ቀደም ሲል በአንቀጽና በተለያዩ እንትኖች ተብትቦ አስቀምጧል። ህወሓት ነገ በምን አይነት መልኩ ያከብራል የሚለውንም አብረን የምንከታተል ይሆናል ማለት ነው። አድማጮቻችን፣ ተመልካቾቻችን መረጃዎቼ እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር እስከምንገናኝ መልካም ጊዜ እንደሆንላችሁ እመኛለሁ። ሰላም ቆዩኝ። ሰላም